ከጠላት ፈተናዎች ተጠንቀቅ። ሊቀ ዲያቆናት አቢብ ጊዮርጊስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጠላት ፈተናዎች ተጠንቀቅ። ዲያብሎስ ቀስቱን ሲወረውርብንና በውጊያው ሲያውከን ይህን በእኛ ላይ ብቻ የተደረገ ቁጣና ጠላትነት አይደለም። ምክንያቱም እርሱ የእግዚአብሔርም ጠላት ነውና በእኛ ላይ የሚደርሰው መከራ በእግዚአብሔር ላይ የሚደረግ ተቃውሞ ነው። ዲያብሎስ እግዚአብሔርን ማጥቃት ባለመቻሉ ፍጥረታቱን በማታለልና ከእርሱ ጋር ወደ ዘላለማዊ ቅጣት እንዲገቡ በማድረግ ሊበቀለው ይጥራል። የተወደድከው ሆይ ይህንን ነገር አስተውል። ዲያብሎስን ስትቃወመውና ስትዋጋው ክፉን ነገር ከእናንተ እያራክ ብቻ አይደለም፣ ለእግዚአብሔርም ክብር እየተዋጋ ነው። ስለዚህ የክፉን ዲያብሎስ ማማለያና መደለያ በመቀበል እግዚአብሔርን ከማሳዘን ይልቅ ፈተናውን በጽናት ስትታገል በውጊያው ላይ ብትሞት ይሻልሃል። ላፍታም ቢሆን ብቻህን እየተዋጋህ እንዳለ አድርገህ አታስብ። ምክንያቱም እግዚአብሔር በጠላት ላይ ድል መንሳትን ይሰጥሃል። አቤቱ አምላኬ ሆይ ተነስ፣ እጅም ከፍ ከፍ ትበል፣ ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። መዝሙረ ዳዊት ምዕራፍ 10 ከቁጥር 12። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ስጋ። ነፍሴን መድኃኒትሽ እኔ ነኝ በላት። መዝሙር 35 ከቁጥር 2-3። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥሃለሁና አትፍራ፣ በስምህም ጠርቼሃለሁ። አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። በነፍሳችን ላይ ደካማነትን እስካላየ ድረስ ሰይጣን አያጠቃንም። ጎበዝ አዳኝ ወፎችን ለማደን እንደሚያደርገው ዲያብሎስም ወጥመዱን ለማስገባት ሁልጊዜ ከእኛ ጋር ቀዳዳን ይፈልጋል። ብዙ ጊዜም ይዋጋናል፣ ይሸነግለናል፣ በምኞታችንም እየገባ ያገናኘናል። አዳምን በሔዋን፣ ሶምሶንን በሚወደው ደሊላ፣ ንጉሥ ሰሎሞንን በእንግዶች ሴቶች ፍቅር፣ የአስቆሮቱ ይሁዳንም በገንዘብ ፍቅር እንደጣላቸው አላየህም? ስለዚህ እንደ ጎበዝ ሐኪም ሁን፣ ጉድለትንና ሕመምህን አክም። ኩራትን በትሕትና በየዋህነት ድል አድርገው። የትዕቢት በሽታህንም አንተነትህን በመናቅ ፈውሰው። በታምራትና በታላቅ ነገሮችም ከመመካት ተጠበቅ። ምክንያቱም ዲያብሎስ ራሱ በብርሃን መልአክ መመሰል ይችላልና። በስብ ውስጥ መርዙን ሊከት በማጥመጃው ዘንግ ውስጥም የመደለያ ጣፋጭ ምግብ ሊያደርግና መልካምና ጠቃሚ ነገር ይከተላል ብለህ እንዳታምን ሊያታልልህ ይችላል። አንተ ግን ፈጽሞ አትታለል፣ በከንቱም አትነዳ። ይልቅስ ከዲያብሎስ ጥቃት ጠበቅ ዘንድ ሁሉን ነገር አስተውል፣ መርምር። ይሁዳ ጌታውን አልካደምን? ኢዮአብስ ወዳጅና የሚታመን ሰው መስሎ አሜሳይን አልገደለውምን? በእግዚአብሔር ታመን፣ ከመሪ በላይ አጥብቀህ ያዘው። ሁሉን ነገር ወደ እርሱ አምጠው፣ ድጋፍና መጠጊያ አድርገው፣ እርሱ ሁለንተናህ አድርገው። ሊቀ ዲያቆናት አቢብ ጊዮርጊስ። ቂም የነፍስ የጨለማ መጋረጃዋ ነው። ይኸውም ለክፉ ክፉ መመለስን ከመውደድ የሚመጣ በቀል ነው። ከተበቀለ በኋላ ግን በጸጸት ጅራፍ ይገረፋል። ቂምስ ምን ትመስላለች ትለኝ እንደሆነ
የእናታቸውን ማዕፀን የሚበሉ የትሎችን ልጆች ትመስላለች ብዬ መልስልሃለሁ። የልብ ቂም በቀልን ያወርሳል፣ በቀልም አጥንትን ይሰብራል። የልቡና ቂም በጎ ስነ ምግባራትን ሁሉ ያጠፋቸዋል። ቂም በእውነት እግረ ነፍስን እንደወደደች እንዳትራመድ የሚገታ የሚጎዳ ማሰሪያ ነው። ቂም ለእግዚአብሔር የሚገባውን ሁሉ ከማድረግ እንድናቋርጥ ያደርጋል። ቂም የዚህን ዓለም ሐሳብ በመፈለግ በጠማማ ጎዳና እንዲቆሙ ያደርጋል። የልብ ፍላጎት በቂም ገመድ ታስሯልና። ጁባን የለበሰ ቦርቦርቴን የደፋ ሰው የተወረወረ ጦር የተነቀነቀ ዘገር የሰረረ ቀስት እንደማያገኘው እግዚአብሔርን የሚፈራ ሰውንም ቂም ወይም በቀል አያገኘውም። ቂም በልቦና ያደረበት ሰው ከበቀል አይርቅም። ከዓለምም መራቅ መመነን አይቻለውም። እርሱ በቂም ሆኖ ሌሎችን የሚገስጽ ራሱንም ንጹሕ እንደሆነ የሚያስብ የተናቀ ወራዳ ነው። ዓለምን የናቃት ሰው ዘወትር ደስተኛ ነው። ቂምና የልብ ፍትወት ከጸና ዘንድ ነገር ግን ወደ አፍቅሮ ነው ይወስዳል። ጥሪት ቁሪትን ገንዘብን የሚወድ ሰው ግን ፈጽሞ ደስ ይለዋል። በምን ስለ እርሱ አይጨነቅም። የጠቢብ ሰው መታሰብ በሁሉ ዘንድ ያማረ የተወደደ ነው። ቂምና የልብ ፍትወት ግን ደካማ ነው። መጽሐፈ ወግሪስ በአባ ገብረ ኪዳን የተተረጎመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።